ዛሬ የምንመለከተው ያው ምዕራፍ 11 ላይ ነው አይደል? ምዕራፍ 11 ራእይ እዛ ላይ ነን ያለነው። ላንብብላችሁ ቁጥር 1 እና 2 በትር የሚመስል መለኪያ ለእኔ ተሰጠኝ፣ እንዲህም ተባለልኝ፣ ተነስተህ የእግዚአብሔርን መቅደስና መሠዊያውን በዚያም የሚሰግዱትን ለካ፣ በመቅደሱም ውጭ ያለው እድሞ ለአሕዛብ ተሰጥቷልና ተወው፣ አትለካው። እነርሱ 42 ወር የተቀደሰችውን ከተማ ይረግጧታል ይላል። እግዚአብሔር ይመስገን። እንጸልይ። አባት ሆይ ስለዚህ ስለተባረከ ጊዜ ክብር ላንተ ይሁን። ተመስገን ስለ መገኘትህ፣ እኛንም ስለሰበሰብከን፣ ወደ ቅዱስ ማደሪያ ወደ ዙፋን ስላቀረብከን ክብር ምስጋና ላንተ ይሁን። እነሆ የመንግስትህን ድምፅ እንድንሰማ ስለፈቀድክ ተባረክ። ዛሬም በዚህ የተነበበውን እውነት እንድትገልጠው ይበልጥ በሕይወታችን እንዲሰፋ ስጋን ወደሚጨብጥበት ወደሚሆንበት ከፍታ እንድትነጥቀን የቃልህ ኃይል በብርታት እንዲወርድ ሰማያቶቻችን ፈጽመው እንዲከፈቱ የጥበብ የማስተዋል የመገለጥ መንፈስ እንዲበዛ እንጸልያለን። አባት ሆይ በነገር ሁሉ ክብር ምስጋና ላንተ ይሁን። እናመሰግናለን፣ እንባርካለን። ተባረክ በጌታ በኢየሱስ ክርስቶስ ስም አሜን። እንግዲህ በትር የሚመስል መለኪያ ለእኔ ተሰጠኝ፣ እንዲህ ተባለልኝ፣ ተነስተህ የእግዚአብሔርን መቅደስና መሠዊያውን በዚያም የሚሰግዱትን ምን አድርግ? ለካ የሚለውን ሐሳብ እየተመለከትን ነው። ይሄ በትር የሚመስለው መለኪያው ቃሉ ወይም ራሱ ክርስቶስ እንደሆነ ተመልክተናል። እንደገና ደግሞ የእግዚአብሔርን መቅደስ የሚለካው በተለይ የእግዚአብሔር መቅደስ የቱ እንደሆነ አይተናል። መቅደስ በብሉይ ኪዳን በአዲስ ኪዳን ማለትም ይሄ ሊትራል የሆነው ፍጥረታዊ የግንቡ መቅደስና መንፈሳዊው መቅደስ በስም አቅጣጫ እንኳን የተለያየ እንደሆነ አይተናል። በግሪኩ ናኦስ የሚለው መንፈሳዊው ወይም እናንተ የእግዚአብሔር ቤተ መቅደስ ናችሁ። በአዲስ ኪዳን ውስጥ ያለው በክርስቶስ ትንሣኤ በስጋው በደሙ የተሰራው መቅደስ ናኦስ ተብሎ እንደተጻፈ፣ አማርኛችን ግን ብሉይ ኪዳንም አዲስ ኪዳንም ድንጋዩንም መንፈሳዊውንም ሁለቱንም ምን ይለዋል? መቅደስ ብሎ በአማርኛ ስለሚናገር የግሪኩ እንደሚፈታ ተመልክተናል። ስለዚህ በዚህ በራእይ መጽሐፍ ውስጥ የተነገረው መቅደስ መንፈሳዊ መቅደስ እንደሆነ በተለይ ናኦስ የተባለው ይሄ ሶስተኛው ክፍል እንደሆነ የአደባባዩ እና የቅድስትን ስፍራ ሁሉ እንደማይጠራ ግን ራእይ መጽሐፍ ስለ መቅደሱ ሲናገር ውስጠኛው ሶስተኛው ክፍል መንፈሳዊ የሆነውን መቅደስ በአብዛኛው እንደሚጠራና ተነስተ መሠዊያውን ምን አድርግ እና የሚሰግዱትን ለካን የተባለው እና ባለፈው ሳምንት በብዛት የተመለከትነው ስለ መሠዊያው መለካት ነበረ። ስለ መሠዊያው ምንድነው መለካት ነው ያየነው። በዚህ በመሠዊያው መለካት የተመለከትነው ታስታውሱ እንደሆነ መሠዊያው ታስታውሳላችሁ በቅድስተ ቅዱሳን ውስጥ ያለው መሠዊያና በአደባባዩ ውጪ ያለው መሠዊያ ፈጽሞ የተለያዩ ናቸው። ሁለቱም በእንጨት ይለበጡ እንጂ የውጭው የአደባባዩ ምንድነው? ነሐስ ነው። ፍርድን ያመለክታል።
የመፍረጃ ቦታ ነው፣ የፍርድ ቦታ ነው፣ ፍርድ ቤት ነው ቦታው። የቅድስተ ቅዱሳኑ ግን ምንድነው? እሱ ወርቅ ነው። ይሄ የወርቅ ጥና ይዞ የቆመው መልአክ ራእይ ምዕራፍ 8 ላይ ያየነው መልአክ እሱ መልአክ ነው። እዚህ ጋር ተነስተህ ለካ እያለ ለዮሐንስ ምን የሚለው የሚነግረው። ስለዚህ ምንድነው ልናገር የፈለኩት እዚህ ጋር የታየው የወርቁ መሰዊያ 4 ቀንድ አለው። 4 ቀንድ ነው ያለው። ምክንያቱም መሰዊያ 4 ጎን አለው። 1 2 3 በየጫፍ ጫፉ ቀንዶች ናቸው ያሉት። በቀንዱ ላይ ምን እንደሚፈስ ታውቃላችሁ? የኢየሱስ ክርስቶስ ደም ወይም የመስዋዕቱ ደም፣ የበጉ ደም፣ ይሄ ለኃጢአት መስዋዕት የሚሰዋው ደም የት ነው የሚፈሰው? ቀንዱ ላይ። ፕላስ መሰዊያው ላይ የእግዚአብሔር እሳት ነው የሚነደው እና ምንድን ነው የሚጨምርበት ካህኑ? ዕጣን። ዕጣኑን ያጨሰዋል። ዕጣኑ ያንን ቅድስተ ቅዱሳኑን ምን ያደርገዋል መሰላችሁ? ይሞላዋል። ሲናገር እንደሰማችሁት ለቅዱሳን የሚሆነው ጸሎትና ዕጣኑን በመሰዊያ ላይ ምን አደረገው? ጨመረው በእሳት። ይሄን ምን ሆነ ይላል? ወደ እግዚአብሔር ወጣ ይለናል ራእይ 8 ላይ ስታጡ። ስለዚህ ይሄ የነሐስ መሰዊያው ምንድነው ተባብለን ተነጋገርን? አምልኮ ነው አለ። ትርጉሙ አሁን ሊትራል ነው ያወራው። ይሄ ነው የቅድስተ ቅዱሳን፣ ይሄ የብሉይ ኪዳኑን የሚጨበጠው የሚዳሰሰውን መሰዊያ ነው ያወራሁት። ምንድነው ትርጉሙ ሲባል በዚህ በመንፈስ የሆነ ምን አምልኮ ነው ትርጉሙ። ቀጥታ መንፈሳዊ አምልኮ እና ይሄ መንፈሳዊ አምልኮ ልብ በሉ ከውጪ ወዴት ተገብቶ ነው? ወደ ውስጥ። ሰው ያየዋል? አያየው። ልብ በሉ እግዚአብሔር እንዲለካ ምን ያለው የፈለገበት ቦታ ውስጥ ነው። በውስጥ ያለውን ምን መሰዊያ ለካ ነው ያለው። ስለዚህ ምን ለማሳየት ነው ይሄንን ነገር ቆሜ ውስጥ ነው ምለው እየጮህ? የውጪ ምን አይደለም፣ አገልግሎት አይደለም፣ እንቅስቃሴ አይደለም ነው። ይሄ ከባድ ነገር ነው ወገኖቼ። በቃ ይሄ ያጣላል ነው እየለየን ከሰውም እየለየን። ምንድነው የምታወራው ካልከኝ ባለፈው በሰፊው ተናግሬዋለሁ። ማጨብጨብ አይደለም፣ መዘመር አይደለም፣ መደነስ አይደለም፣ እንደኔ ፑልፒት ላይ ቁጭ ብሎ ወይም ደግሞ እዚህ ጋር ብሎ መስበክ አይደለም። ይሄ ምን አምልኮ ምን ማለት ነው? መዘመር አይደለም እንዴ? አምልኮ አይደለም እንዴ? ዝማሬ ልትለኝ ትችላለህ። ውጫዊ ነው። እንዲለካ የተፈለገው እሱ አይደለም ነው ይሄ ቋንቋ። አሁን እዚህ ጋር እየተነጋገርን ያለንበት የቅድስተ ቅዱሳኑ የውስጠኛው ምን አምልኮ እንዲለካ ለካው በምን በተሰጠው ዘንግ እግዚአብሔር ምን የሚለው የሚመዝነው ምን አምልኮ ውጪ አይደለም፣ የውስጥ ነው። አይታይም። በቃ አንተም አታየው። በስጋ ልታየው ከፈለክ አታየው፣ ግን በውስጥ ነው፣ በመንፈስ ነው። ከእግዚአብሔር ጋር የሚደረግ ሩካቤ ነው፣ ግንኙነት ነው፣ ፍጹም ውህደት ነው ከእግዚአብሔር ጋር። የቅዱሳን ጸሎትና ምን እሳት አይደል? ዕጣኑና ምኑ እሳቱ ነው። ዕጣኑ የቅዱሳን ጸሎት ነው አለ። እሳቱስ መንፈስ ነው። መንፈሱ ጸሎቱን ምን ያደርገዋል? ያቀልጠዋል። ስለዚህ ምን ተባባልን? ጸሎታችን በእግዚአብሔር ፊት ምን ስናደርገው ስናቀርበው ምን ይሆናል?
ይቃጠላል፣ ይጨሳል። ከተቃጠለ ታገኘዋለህ? የለም። ስለዚህ ሁሉ ጊዜ ለጸሎት ስንቀርብ ሞተን ነው የምንቀርበው። ፈቃዳችን ሁሉ ጊዜ በእግዚአብሔር ፊት ምን እናደርገዋለን? ይሰዋል፣ ይቃጠላል፣ ይነዳል፣ ይጨሳል። አንዳንድ ምን ማለት ነው? ቀጥታ አያገባህም ነው። አንተ እዚህ ውስጥ የሚያገባህ ነገር የለም። ጸሎት የተፈጠረው ለምንድን ነው? የእግዚአብሔርን ፈቃድ ማከናወኛ ነው። የእግዚአብሔር ምኞት፣ የእግዚአብሔር ፍላጎት በምድር በሰው ሕይወት ውስጥ የሚፈጸምበት መሳሪያ እንጂ ለሰው ልጆች ጥቅም የሚውል አይደለም። የሰው ጥቅም ሰው የሚፈልገውን ነገር የሚያገኝበት መንገድ አለም። ጸሎት እሱ ውጪ ነው። እሱ የማይለካ ነው። ምናልባት ዛሬ ከደረስን ካልሆነ ሳምንት እንመለከተዋለን። የማይለካው ቦታ ይሄ በእግዚአብሔር የሚታየው ቦታ ውስጥ ነው። ልክ ክርስቶስን እናምጣው። ወደ ሞት ሲሄድ ምን አለ? ፈቃድ ብትሆን ይህ ጽዋ ከኔ ትለፋል። ጸለየ። መጨረሻ ላይ ምን አለ? ለወጠው። አይ የኔ ፈቃድ አይሁን ያንተ ፈቃድ ይሁን። የሰው ፍላጎት የሚነድበት ቦታ ያልኩት ለዚህ ነው። የኔ ፍላጎት፣ ያንተ ፍላጎት፣ የኛ ምኞት የሚቀልጥበት የእግዚአብሔር ሐሳብ ብቻ የሚበረታበት ነው ጸሎት፣ የቅድስተ ቅዱሳኑ ጸሎት። ስለዚህ የጸሎት ሕይወታችን የሚለካው በዚህ ነው። ሌላው አምልኮ ነው ያልኳችሁ። አምልኮ ምንድን ነው? እግዚአብሔርን መስማት ነው። ከእግዚአብሔር ጋር ምን መሆን ነው? መጋባት ነው። በእግዚአብሔር ፊት ምን መሆን ነው? መገኘት ነው። ከዝማሬ ያልፋል፣ ከጩኸት ያልፋል። ጌታ ሆይ አመሰግናለሁ፣ ባርካለሁ፣ ከዚህ ቃላት ያልፋል። ይሄ ቃላት በጣም ምስጋናን ፈጽሞ ሊገልጹት አይችሉም። ህይወት ነው እግዚአብሔርን የሚያመሰግነው። ኑሮ ነው እግዚአብሔርን የሚያመሰግነው። አካሄድ ነው እግዚአብሔርን የሚያመሰግነው። ስራ ያመሰግንሃል ይላል ዳዊት። ያም ተስፋዬ ሲዘምር ስራ ያመሰግንሃል ይላል። ምንድን ነው የሰራው እግዚአብሔር? የኔን ህይወት ሰርቷል። የኔን ባህሪ እየለወጠ ነው የእያንዳንዳችን። ያ ባህሪያችን ሲገለጥ ያመሰግነዋል። አየህ፣ አምልኮ ይሄ ነው፣ ምስጋና ይሄ ነው ብለን ባለፈው ምን አድርገናል? በብዙ ተመልክተናል። ወደ ዛሬው ሐሳብ ስንመጣ ግን መሰዊያውን እና በዚያ የሚሰግዱትን አሁን ሰጋጆቹን ነው ዛሬ የምንመለከታቸው። አቤት ሰጋጆቹ በውስጡ የሚሰግዱትን በውስጡ ምን የሚሉትን የት ውስጥ? ቅድስተ ቅዱሳን ውስጥ የሚሰግዱትን። እነዚህ እነማን ናቸው? ማን ነው ወደ ቅድስተ ቅዱሳን ውስጥ የሚገባው? ማን ነው? በብሉይ ኪዳን የትኛው ካህን? ሊቀ ካህን ብቻ በዓመት አንድ ቀን ነው የሚገባው። አያችሁት? ብዙ ካህናቶች ግር ብሎ ምን አይሉ አይገቡም። ይሄም ሲገባ በጭንቅ ነው። ስለዚህ ይሄ ሰውዬ ነው የሚለካው፣ ይሄ የገባው። ስለዚህ ስለኛ ቀዳሚ ሆኖ ገባ። የነገስታት ንጉሥ፣ የጌቶች ጌታ፣ ካህንና ንጉሥ የሆነው ኢየሱስ እሱ ገባ። ስለዚህ በሱ የሚመጡትን ሁሉ ምን ያደርጋቸዋል? ያስገባቸዋል፣ ያድናቸዋል ማለት ነው ሚስጥሩ። ስለዚህ እዚህ ጋር እንትኑ ይሄ የሚለካው ሰው ስም አለው። ስሙ የታወቀ ነው። የንጉሥ ካህን ነው። የንጉሥ ካህን ካልሆነ ወደ ቅድስተ ቅዱሳኑ መግባት አይችልም። ውጭ አዳሪ ነው። ውጭ ናቸው። አሁንም ብዙዎቹ ካህን ነኝ ይላሉ፣ እግዚአብሔር ልጅ ነኝ፣ ንጉሥ ነኝ ይላሉ፣ ግን ውጭ ነው ያሉት። ለምን? ሲለካ፣ ላይፋቸው ሲለካ፣ ህይወታቸው ሲለካ፣ አካሄዳቸው ሲለካ የት ነው? ውጭ ነው።
እና እግዚአብሔር የእስራኤልን ሕዝብ የተናገረው አንድ ቃል በጣም ይገርመኛል። ስለ ንጉሥ ካህን ስናወራ ምንድን ነው ቦታው መሰላችሁ? ዘጸአት ላይ ትንሽ እንቆያለን። ዘጸአት ምዕራፍ 19 ቁጥር 5 እና 6 እንደዚህ ይላል። አራት ላይ በግብፃውያን ያደረኩትን በንስር ክንፍ እንደተሸከምኳችሁ ወደ እኔም እንዳመጣኋችሁ አይታችኋል። አሁንም ቃሌን በእውነት ብትሰሙ ኪዳኔንም ብትጠብቁ ምድር ሁሉ የኔ ናትና ከአሕዛብ ሁሉ የተመረጠ ርስት ትሆኑልኛላችሁ። እናንተም የካህናት መንግስት፣ የተቀደሰ ሕዝብ ትሆኑልኛላችሁ። ለእስራኤል ልጆች የምትነግራቸው ቃል ይህ ነው ይላል እግዚአብሔር ለሙሴ በተራራው ላይ ያወራውን ነው እዚህ ጋር የሚነግረን። ስለዚህ እዚህ ጋር ምን ትሆኑልኛላቸው ነው ያላቸው? የካህናት መንግስት። ለማን ነው ያለው? ለእስራኤል ሕዝብ በሙሉ ነው። እሺ እያንዳንዱ እስራኤላዊ ምን ሊሆን ነው? የካህን መንግስት ነው የሚሆኑ። ይሄ ትንቢት ነው እንጂ ያ ሕዝብማ ሊሆን እንዳልቻለ እንመለከታለን። ስለዚህ እዚህ አሁን በአዲስ ኪዳን በክርስቶስ የተሰበሰበው የተጠራውን ሕዝብ የሚመለከት እንደሆነ በደንብ እናየዋለን። ምንድን ነው ያለው? አሁንም አላቸው አስጉዟቸዋል። ምዕራፍ 19 ነው። እሺ ከግብፅ ምድር ምን አድርጓቸዋል? በከበረ በጠነከረ እጅ አወጣቸው። በመንገድ ላይ በብዙ ችግር አልፈዋል። አሁን ወዴት ደረሱ? ወደ ሲና ተራራ ደርሰዋል። ከ3 ቀን በኋላ እግዚአብሔርን ምን እናደርገዋለን የተባለው? እናመልከዋለን ነው። እና እዚህ ጋር ማነው ስሙ? ሙሴ ህዝቡን ከተራራው ስር አስቀምጦ ወደ ተራራ ላይ ሙሴ ወጥቶ እዛ ነው ኪዳን እየተቀበለ ነው። በኪዳኑ መሃል የተነገረው ቃል ነው የሚነግረን። ምትላቸው ይሄንን ነው ወርደ ይላል። ቃሌ ብትሰሙ። የዚህ ቃል ትርጉም በዕብራይስጥኛ ወደኛ አማርኛ ምን ሲተረጎም ድምፄን ብትሰሙ ነው የሚለው። አሁንም ቃሌን በእውነት ብትሰሙ፣ እንግሊዘኛው ቮይስ ነው የሚለው። ይሄ ድምፄን ምን ብታረጉት? የእግዚአብሔርን ቃል ወይም ድምፅ መስማት ይቻላል ወይ ነው። ማንም ድምፁ ምን ማድረግ አይችልም። ሰዎቹ ብለዋላ ሙሴ እግዚአብሔር ምን አይበለን አንተ ተናገረን ያሉት። ለምን እንሞታለን አሉ። አየህ፣ የእግዚአብሔር ድምፅ መስማት የምትችል ከሆነ ትሞታለህ። ስለዚህ ድምፁን ብትሰሙ የሚለው ቃል ይሄ ድምፅ የሚለው ወይም ቃል የሚለው ነገር ብልጭታ ይለዋል። የሂብሩ ወርድ ነው። የዕብራይስጡ ቃል ምን ይለዋል? ብልጭታ፣ ነጎድጓድ ወይም ጮክ ብሎ ምን ማድረግ፣ መናገር፣ መጣራት ብሎ ይተረጉመዋል። እና ላይትኒንግ ነው ይሄ ብልጭ። አሁን ምን ማለት ነው? ብልጭ ክርስቶስ የሚመጣው እንደ ምንድን ነው አለ ማቴዎስ ላይ ስለ ራሱ መምጣት እንደ መብረቅ ከምስራቅ እስከ ምዕራብ እንደሚታይ እንደ መብረቅ ነው የመምጣቱ ምን ምልክት አለ። እና የጌታ መምጣት ነው ምኑ? ድምፁ፣ ቃሉ ማለት ነው። ይሄ የምንሰማው ድምፅ፣ ይሄ የምንሰማው ቃል ብልጭታ አለው በህይወታችን ውስጥ። በውስጣችን ያለ ጨለማን ምን ያደርጋል? ይገፋል።
ብልጭ ምን ማለት ነው? ብልጭ የሚለው አሁንም አልተተረጎመም። የማናቀውን ነገር እንድናቅ እንደረጋለን። አለማወቅን ያስወግድና በእውቀት እንገኛለን። የማናቀውን መንፈሳዊ ሚስጥር ሲገለጥ እናያለን። ምኑ ስንሰማ? ቃሉን ስንሰማ ማለት በዚህ ጆሮ አይደለም፣ ሊሆን አይችልም። ምክንያቱም የሚቀጥለው ምንድን ነው መሰላችሁ? ብትታዘዙኝ ነው የሚለው። ይሄ ብትታዘዙኝ የሚለው ቃል ለምሳሌ መታዘዝ የሚለው ነገር ቁም ስለው ምን ቢቆም ምን አደረገኝ ማለት ነው አይደለም። እንደዚህ አይደለም። ብትታዘዘኝ የሚለው ቃል እዚህ ጋር ትርጉሙ አሁንም የዕብራይስጥ ትርጉም ነው። ምን ይለዋል መሰለኝ? ሻማ ነው የሚለው። ሻማ ይሉታል። ብትታዘዙኝ የሚለው በጥንቃቄ በጥበብ መስማት የተባለው ምን ነበር? ግን ትርጉሙ ምን ሆነ? ተገለበጠ። በጥንቃቄና በጥበብ ምን መሆን? መስማት ከቻልክ በቃ ታዛሃል። አይ ፊጊዜ ያልኩት ነው። አሁንም እግዚአብሔርን መስማት ብቃት ካገኘ በቃ ታዘናል። ታምር ነው ይሄ፣ ድንቅ ነው። ብዙዎች ምን ስለማይሉ ነው የሚጣሉ? መስማት ስለማይችሉ ነው ከኛ ጋር የሚጣሉት። ሰውየው አልሰማውም። የዘላለምን ሕይወት እንዳገኝ ምን መልካም ነገር ላድርግ አለውና መጣ አለ አጠገቡ ለኢየሱስ። ስለ መልካም ስለምን ትጠይቀኛለህ? ከአንዱ ከእግዚአብሔር በስተቀር መልካም የለምና፣ ነገር ግን በሕግ የተጻፈውን ታውቃለህ አለው። አዎ አለ። እሱን ፈጽም። እሱንማ ከእናቴ ማፀን ጀምሮ ከተወለድኩበት ሰዓት ጀምሮ ምን አድርጌዋለሁ? ፈጽም። በጣም ጎበዝ፣ በጣም ጎበዝ። በቃ አንድ ነገር ይቀርሃል አለ። ያለውን ሁሉ ሽጠህ ለድሆች ሰጥተህ ምን አድርገኝ? ፊቱ ተቆረ። መስማት አልቻለም። ሊሰማው አልቻለም። ምን እንዳለው አልገባውም። አዘነ ስላልቻለ። የሚናገረው በቋንቋ አልተግባቡም፣ በንግግር አልተግባቡም። እንኳን እሱ አጠገቡ ያሉትን ደቀ መዛሙርቶች ገና ናቸው። ጌታ እኛ ሁሉን ትተን ተከተልን፣ ምንድን ነው የምትሰጠን ይሉታል። ለባለጠጋ ወደ እግዚአብሔር መንግሥት መግባት ምንድን ነው አለ? ጭንቅ ነው እንጂ ታዲያ እንዴት ይቻላል አሉት መጥተው። እነሱ ራሳቸው ምንድን ናቸው? ለሰው የማይቻለው። ስለዚህ መስማት መታዘዝ ነው። የመስማት ብቃት ካገኘ ምን ማለት ነው? የሆነ ብልጭታው ወደ ህይወት ገብቶ ጨለማህን ምን ካረገው? ከገፈፈው። ማነህ አንተ? ተለውጠሃል። በመስማት ለውጥ መጥቶልሃል። የመስማት ኃይል በውስጥ ያለውን አሮጌ ማንነት ሽሮታል፣ አዲስ ሰው አድርጎሃል መስማት። ስለዚህ ይሄ የእግዚአብሔር ቃል፣ ይሄ ከአፉ የሚወጣው ቃል የመፍጠር ብቃት አለው ማለት ነው። ይፈጥራል። የማታውቀውን ስብዕና ያመጣል። አዲስ ስብዕና በህይወት ይፈጥራል። አዲስ አካሄድ በህይወት ያመጣል። አዲስ ስርዓት ውስጥ ይከታል። በመጀመሪያ እኮ ስብዕና ነው የምንፈልገው እንላለን አይደለ? ሰው አድርግ አታድርግን ነው ቶሎ ብሎ ሊያደርግ የሚሮጠው። ኖ አይደለም። ማንነትህን መጀመሪያ ምን አድርግ? እወቅ። በቃ የዛኔ እግዚአብሔር ምን ይለዋል? ደስ ይለዋል። ለክርስቶስ ውሃ ውስጥ በገባ ጊዜ በዮሐንስ እጅ ምንድን ነው ከሰማይ ተከፍቶ የተነገረው? በእርሱ ደስ የሚለኝ መቼ ነው ያስደሰተው? እግዚአብሔር ምን አድርጎለታል? ምቸው እኛ በልጆቻችን የምንደሰተው ምን ሲያደርጉ ነው? ሲታዘዙ ነው። መልካም ነገር ሲያደርጉ ነው። ኢየሱስ ምን አደረገ? ገና ከዮሴፍና ከማርያም ስር አልወጣም። ለእግዚአብሔር ምንም አይነት አገልግሎት አጋንንት አላወጣ፣ አልሰበከ፣ ታምራት አላደረገ፣ የእግዚአብሔርን ክብር አልገለጠም። ግን በእርሱ ደስ የሚለኝ የምወደው ምኔ ልጄ፣ የኔ የራሴ ማንነት፣ የምወደው ህይወት። ስለዚህ አሁንም እግዚአብሔር ባደረግነው በምናደርገው ነገር ሳይሆን በማንነታችን ነው የሚረካው። ማንነታችን ነው የሚለካው።
ስራችን አይደለም። ምክንያቱም ማንነትህ በእግዚአብሔር ዘንድ ተቀባይነት ካለው ስራ ችግር የለውም፣ ይመጣል። ስራህም ምን ያደርጋል? ይፈጠራል። ታምራታዊ የሆነ ስራ በህይወት ይፈጠራል። በራስህ ትገረማለህ። በምታስበው ሀሳብ፣ በምታደርገው ነገር እየተገረምክ ትኖራለህ። ማንነትህን እግዚአብሔር ምን ካደረገው? በቃሉ መስማት መታዘዝ ከተለወጠ ማለት ነው። ስለዚህ ስለምን እያወራው ነው? ስለ ካህንና ስለ ንጉሥ እያወራው ነው። የካህናት መንግስት ለመሆን የቃሉን ብርሃን ማግኘት አለ፣ ማድመጥ አለ፣ መለወጥ አለ ነው። አሁንም ቃሌን ብትሰሙ ትእዛዜንም ብትፈጽሙ ኪዳኔንም ብትጠብቁ ይላል እና መጠበቅ የሚለው ነገር የሆነ ነገር መጠበቅ አይደለም። ቃሉን ጠብቅ ይላል አይደል? ይመጣና አንድ ሰባኪ እግዚአብሔርን ቃል መጠበቅ አለብን ሲል የት አግኝቶት ነው እግዚአብሔርን ቃል የሚጠብቀው? አትግደል ሲል ምን እንዳይል ነው? እንዳይገድል አትመኝ ሲል ላለመመኘት ሲፈጠጥ ምን እየጠበቀ ነው? ቃሉን እየጠበቀ አይደለም። ትርጉሙ እንደሱ አይደለም ነው። ታዲያ ምንድን ነው መጠበቅ? ራስን ማዳን። ራስህን ነው የምትጠብቀው። ቃል ኪዳንን ምን ብትሉ ብትጠብቁ። ቃል ኪዳን የሚለው ቃል በመስዋዕት መካከል በማለፍ የተከናወነ ውጤት ማለት ነው። ለማስታወስ እግዚአብሔር ከአብርሃም ጋር ምን ገባ ይላል? ኪዳን ገባ። ግን ከመግባቱ ፊት ምን ተደረገ? ታስታውሱ እንደሆነ መስዋዕትን ምን አደረገ? አብርሃም ሲሰዋ ይሄ በብልት ቆርጦ ስጋውን ምን አደረገው? ሲያሰጣው ታያላችሁ። አሞራዎችን ምን አደረገ ይላል መጽሐፍ? ከለከለ ይላል። መስዋዕቱ ምንድን ነው የሚያወራው? ምናልባት አልተጻፈም፣ ግን በጥንት ጊዜ የሚካሄደው ቃል ኪዳን ድንበር ለድንበር ላይ የድንበር ግጭት ሲፈጠር ምን ሲሆን ሁለት ህዝቦች የሚታረቁት በመካከላቸው በሬ ወይ ደግሞ እንስሳ ይሰዋል እና ሁለቱም ህዝቦች ይህንን የታረደውን እንስሳ ምን ያደርጉታል? ይራመዱታል። ምን ማለት ነው? ይህን ስምምነት ምን የሚያፈርስ እነዚህ ከብት ምን ይሁን አይነት ነገር ነው። የክርስቶስ ኢየሱስ በመስቀል ላይ ምን መሆኑ መሰዋት የእግዚአብሔርን ሕግ ያፈረሰ እንደዚህ ምን ይበል ነው። ይሄ ነው ኪዳኑ። መስቀሉ ኪዳናችን። ሕጉን ያፈረሰ ሁልጊዜ ምን እናደርገዋለን? እንሰዋዋለን፣ እናርደዋለን። የእግዚአብሔርን ኪዳን የምንጠብቀው በዚህ ጎዳና ነው። ኪዳኑን ጠበቅ ማለት ከክርስቶስ ጋር ሞት ማለት ነው። ስትሞት የእግዚአብሔርን ኪዳን የማይጠብቀውን አሮጌውን ሰው አስወገድከው። አየህ፣ የሚጠብቀውን አዲሱን ሰው በህይወትህ ምን አደረግ? ፈለግከው፣ አገኘው። የዛኔ ኪዳኑ ምን ይሆናል? ተጠበቀ። እግዚአብሔርን በዚህ ምን ይላል? ይረካል። የምወደው ልጄ እሱ ነው። ምንም እኮ አላረክም። በልጅነትህ ነው እግዚአብሔር ምን የሚለው የሚረካው፣ ስራ አይደለም። ታዲያ የሆነ ነገር ይመጣ ይሆን? ፈተና አይደለም። ስራ አትስሩ እያልኩ ነው እኔ አንድም ቦታ አላልኩም። መቼም ስራ በአዲሱ ሰው ህይወት የሚመነጭ የሚወጣ የሚገለጥ በእድገት የሚወጣ ምንድነው? ፍሬ ነው። ለምሳሌ አንድ ብርቱካን ምን ቢባል እዚህ አፈር ውስጥ ቆፍረን ብንቀብረው እስከሚወጣ ራሱ ስንት ሰዓት ይፈጃል? ስንት ቀን ይፈጃል? ብቅ እስኪ ፍሬው ከተቀበለ ማለት ነው። እሺ ችግኝ ይተከል እስኪወጣ እኛ ቤት በራችን ላይ ነበረ። ከስንት ዓመት በኋላ መሰላችሁ ወጣና ምን ሆነ መሰላችሁ? ቅጠል አብቅሎ መጨረሻ ላይ ብርቱካን ማብቀል ጀመረ። ደግሞ ከጀመረ በየዓመቱ ምን ማድረግ ነው? ዝም ብሎ መስጠት ነው። እስኪጀምር ግን ረጅም ጊዜ ቆይቷል። ምኑ አድጎ ቅጠል አውጥቶ ከቆየ በኋላ የሆነ ጊዜ ፍሬ ያፈራል።
ማፍራት ከጀመረበት ሰዓት ጀምሮ ማቋረጥ አልቻለም። እኛ ቦታውን ፈለግንና ገለደስ ነው። ምንድነው የምማረው? አሁን ባወራው አየህ፣ ዘሩ ይዘራል። የቃሉ ዘር አዲሱ ሰው በውስጣችን ፈንቅሎ ምን ይላል? ይወጣል። በችግር በሁኔታ ምን ይላል? ያድግና ፍሬ መጨረሻ ላይ ምን ያደርጋል? ያፈራል። አንዴ ፍሬ ማፍራት ከጀመረ ደግሞ ይቀጥላል ለዘላለም። ምን እያወራው ነው? የካህናት መንግስት ማንነት የሚለካው ህይወት እያወራው ነው። የካህናት መንግስት የሚሰግዱትን ምን አድርግ? ለካ። ስለዚህ የሚሰግደውን ሰውዬ ምን እያደረግን ነው? እየለካን ነው ማለት ነው። በምንድን ነው የሚለካው? በቃሉ ስልጣን ነው እየተለካ ያለው። ስለዚህ ልብ በሉ፣ የካህናት መንግስት የተባለው ማን ነው ታዲያ? ይሄ በኢየሱስ እመን አንተና ቤተሰቦች ትድናላችሁ የተባለው ህዝብ ነው። የካህናት መንግስት ሊሆን አይችልም። እሱ ህፃን ነው። እሱ በህፃንነት ጎዳና ውስጥ የሚመላለስ ትውልድ ነው። ወደዚህ ብስለት፣ ወደዚህ ቁመና ምን አላለም? አልመጣም። እሱ በአንደኛውና በሁለተኛው ሰፈር በአደባባይ በቅድስ ስፍራ በፍርድ ሰፈር ነው የሚመላለሰው እሱ። ስለዚህ እሱ ሰፈር እግዚአብሔር ምን አይለው? አይለካው። አየህ፣ አይለካው። መንፈሳዊ ሚዛን እዛ ላይ አይወድቅም፣ አይታይም። እዛው ፍርድ ቤት ላይ ናቸው። ፍርድ ነው፣ ፍርደ ገምድል ዳኛ ነው እዛ ጋር ያለው። ወደ ውስጥ ስንገባ ሰውየውም ሲገባ ምን ይሆናል? ሁለንተናው ይለወጣል፣ ስብዕናው ይለወጣል፣ አስተሳሰቡ ይለወጣል፣ ህይወቱ ምን ይላል? ይለወጣል። ከዛ የምናየው ቀጥለን የካህናት ባህሪ ነው። ይሄ መላውን ህይወቱን ያየ ነው። እና ይሄ የተለወጠው ባህሪ የክህነትን ተግባር ሲፈጽም እንዴት ነው? ካህን ምን ይመስላል? ካህን የካህናት መንግስት የተቀደሰ ህዝብ ትሆኑልኛላችሁ ነው። ስለዚህ ያው ካህን የተባሉት ሁሉም ነው፣ ግን ትንቢት ነው ብያለሁ። ስለዚህ የአንድ ካህን ተምሳሌት ማን ነው? ሊቀ ካህኑማ ክርስቶስ ነው። የክርስቶስን ባህሪ ነው የምናመጣው። ስለዚህ የክህነቱ ትርጉም ዕብራውያን ምዕራፍ 2 ቁጥር 17 ስለዚህ በነገር ሁሉ ወንድሞችን ሊመስል ተገባው። ሊቀ ካህኑ ክርስቶስ ለእግዚአብሔር በሆነው ነገር ሁሉ መሐሪና ታማኝ ሊቀ ካህናት እንዲሆን ለህዝቡ ይህን ነገር ይቅርታ ወደ መጽሐፍ ቅዱስ ገብቼ ላንብበው፣ የትርጉም ነገር ስለሆነ ትንሽ ዕብራውያን 2:17 ነው ያልኩት። 4 ነው 2 ዕብራውያን ስንት አልኩ? እሺ ስለዚህ የህዝብን ኃጢአት ለማስተሰረይ ለእግዚአብሔር በሆነው ነገር ሁሉ የሚምርና የታመነ ሊቀ ካህናት እንዲሆን በነገር ሁሉ ወንድሞቹን ሊመስል ተገባው ይላል። እንደገና ደግሞ ሌላ ጥቅስ አነባለሁ 4:15 እና 16 እዚሁ ላይ ዕብራውያን 4:15 እና 16 ዕብራውያን 4:15 እና 16 14:15 16 እንግዲህ በሰማያት ያለፈ ትልቅ ሊቀ ካህናት
የእግዚአብሔር ልጅ ኢየሱስ ስላለን ጸንተን ሃይማኖታችንን እንጠብቅ ይላል። ከኃጢአት በቀር በነገር ሁሉ እንደኛ የተፈተነ ነው እንጂ በድካማችን ሊራራልን የማይችል ሊቀ ካህናት የለንም። እንግዲህ ምሕረትን እንድንቀበል በሚያስፈልገንም ጊዜ የሚረዳንን ጸጋ እንድናገኝ ወደ ጸጋው ዙፋን በእምነት እንቅረብ ነው። እንግዲህ እዚህ ጋር የሊቀ ካህኑ ምን ስራ ነው ለማወቅ እነዚህን ጥቅሶች ያወጣ ነው። ይሄ ካህን ትልቁ ባህሪው የሚምርና በነገር ሁሉ የሚምር ነው። እንደገናስ አንዷን ቃል አመለጠችኝ። የሚምርና ይሄ ትንሽ ጎተት ስላለብኝ ነው። እሺ ሶሪ። የሚምርና የታመነ ነው። የሚምርና በሆነው ነገር ሁሉ ለእግዚአብሔር በሆነው ነገር ሁሉ የሚምር ነው። እንደገና የታመነ ነው። ስለዚህ አንድ ካህን ከክርስቶስ ሕይወት ስንዘግን የምናገኘው ነገር ምንድን ነው? መሐሪ ነው። መሐሪ ነው። በእግዚአብሔር በሆነው ነገር ሁሉ ምን ይላል? ይምራል። በቃ ካህኑ ምንድን ነው እንጂ ይምራሃል እንጂ አያሳጣህም፣ አይኮንንህም። ልቡ የምን ልብ ነው? የፍቅር ልብ ነው። ከፍቅር ውጪ ምንም ነገር የለውም። ትዝ ይላቸዋል። ወንጌል ሲሰብክ ተቃወሙት። አንድ ከተማ ላይ የነጎድጓድ ልጆች የተባሉ ሁለቱ ሰዎች ያዕቆብና የሆኑ ሰዎች ዮሐንስ መሰሉ። እንደ ኤልያስ ከሰማይ እሳት እናውርድ ያሉት። እናንተ ሰዎች ምን አይነት መንፈስ ነው የሆነላችሁ አላቸው። የሰው ልጅ የጠፋውን ሊፈልግ እንደገናስ ሊያድን እንጂ ሊያጠፋ አልመጣም። ከሰው ልጅ መንፈስ የተለየ መንፈስ ነው የያዛችሁ። ትላንት ማታ አንድ ነገር እያየው ነበር። አሰቃቂ ነገር ነው የማየው። ምንድነው? ሰባኪ ነው ሰውየው፣ የሆነ የታወቀ ነገር ነው እና የሆነ ሰውዬ አበሳጭቶታል። የለም ሐሰተኛ ነብይ ነህ ምናምን ብሎታል። በቃ አሳቶታል። ከዛ ሰውየው ምን ይላል? ኑ አጋንንቶች ተሰብሰቡ፣ ጠቅላላ ተሰብስባችሁ እዚህ ሰውዬ ላይ ግቡ እና ሰቃዩት እያለ በእንትን ላይ እኮ ነው፣ በቲክቶክ ላይ በቃ በሚዲያ ላይ ይናገራል። ይህ ምን አይነት መንፈስ ነው? በቃ በጣም አጋንንት ምን ያርገው? እሱ እኮ በቤቱ ጳውሎስን መሆኑ እኮ ነው። በቤቱ በሱ ቤት ጳውሎስን ሆኖ ሞቷል። ጳውሎስ እኮ እንዲማሩ ለሰይጣን አሳልፌ ምን አረኳቸው? እንዲማሩ። መሐሪ ነው ጳውሎስ። ይሄ አጥፊ ነው እንዴ? አሰቃየው፣ እንደዚህ አርገው ብቻ ነው የሚለው። ምሕረት የሌለው ነው። ገዳይ፣ ነፍሰ ገዳይ ነው። እና እነ ኤልያስ አይደለ ባል ነቢያቶችን ምን አረጋቸው? ቋራ ወረዳቸው። እንደዚህ አይነት ሰው ደግሞ ይመጣለታል። ዋጋው ነው የሚመጣለት።
ሴትዮዋ መጣችና ቆይ ከገደልካቸው ነቢያቶች እንደ አንዱ ባላረግ ጠብቀኝ አለችው። እናቱ ሆድ ሊገባ ሮጠ። በየዋሻው ተቀበዘበዘ፣ ሮጠ። ይበቃኛል፣ ግደለኝ፣ ይበቃኛል፣ እባክህ ልሙት አለ። አየህ፣ የዘራውን ነዋ። ግን የሚገርመው እኮ እግዚአብሔር ሲረዳ ግን አጥፊ እሳት ነው የለቀቀው። እሱን ነገ የሚቀጥለው ሳምንት እናየዋለን ወይ 15 ቀን። እና ምንድነው ላወራ የፈለግኩት? የዘመኑ መንፈስ አጥፊ መንፈስ ነው። ገዳይ መንፈስ፣ በዝባዥ፣ ወንበዴ፣ ሌባ መንፈስ ነው። ግን ረጃጅም ቀሚስ ለብሰዋል፣ ካህን ነኝ ይላሉ። ከረባትም ደቅነዋል፣ ልዩ የክህነት ልብስ ለብሰዋል። ባህሪያቸው ግን እንደ ስማቸው አይደለም። የካህናት ባህሪ ክርስቶስ ነው። በቃ ካህን ነኝ ካልክ የክርስቶስን ባህሪ ልትቀዳጅ ይገባል። አለዛ ዞር በል፣ እዚህ አካባቢ ዞር በል። ካህን ነኝ ምናምን ኖ፣ እንደ ክርስቶስ የምትምርና የምትራራ መሆን ይገባል፣ ልንሆን ይገባል። ባየነው ነገር ሁሉ በእግዚአብሔር ወገን ሆነን ምን ማድረግ ነው? መራራት ነው። እግዚአብሔር ለሕዝቡ እንደሚራራ እኛም ታዲያ ከየት ታመጣዋለህ? አሁን ትልቅ ሸክም ነው እያሸከምኩ ያለው። ከየት ይመጣል? ተናግሬ ያለው ሲጀመር፣ አየህ፣ ሲጀመር የመስማት አቅም ሊኖርህ ይገባል። ቃሉን የማድመጥ እና የመታዘዝ አቅም ካለ አሁን የማወራው ነገር ሲምፕል ነው። ለሰው ነው ድንጋይ የሚሆነው፣ ከባድ ሸክም የሚሆነው። እኔ ላደርገው ማልሞክረው ነገር አይደለ እያወረወርኩ ያለሁት፣ ታምኜ ነው። የእግዚአብሔር ስም ብሩክ ይሁን። እናንተም ታምናችሁ ነው የምትሰሙት። ሊሰማ የሚገባውም ታምኖ ነው መስማት ያለበት። ስለዚህ የክህነት አገልግሎት ለፍጥረተ ዓለሙ የተዘጋጀ ባህሪ ነው። በቃ ይሄ ሊጸልይ ሊማልድ ወደ እግዚአብሔር ፊት ሊቀርብ የማይችለውን ፍጥረት ይዘህ በእግዚአብሔር ፊት ቀርበህ ስለ እሱ ምን ታደርጋለህ? ትቃትታለህ፣ ትማልዳለህ። ይሄ ነው አገልግሎቱ እንጂ ብር ከኪሱ ቦሽለቅ ለሚያደርግልህ ብቻ እና ልጸልይልህ እያልክ እጅህን 5000 ብር ላክ ጸልይልሃለሁ ይከናወንልሃል እያልክ አይደለም። ይሄ የክህነት ስራ አይደለም፣ ይሄ ውንብድና ነው። እንዲህ በጣም የሚገርም ነገር ነው። ይሄ ጌታ ኢየሱስ ልክ እኮ ነው። የሚገርመው ነገር መጣ አይደለ? ወዴት? ወደ ቤተ መቅደስ አይደለ? ሲመጣ በቃ ትርምስ ነው። ቢዚ ናቸው ሰዎቹ፣ ቢዚ። ዶላር ይለውጣል፣ በግ ይሸጣል፣ እርግብ ይሸጣል። ጊዜው የእንትን ጊዜ ነው፣ ያምልኮ የሆነ በዓል ነው። ወይ ፋሲካ በዓል ሊሆን ይችላል፣ ወይ ምናምን። መቅደስ ላይ ከፍተኛ ርብርብ ነው። በቃ እሱ ቆሞ ማንም መምጣቱንም ማንም ያ ከዛ ጅራፍ ከየት እንዳገኘ እግዚአብሔር ይወቀው። ጠረጴዛ፣ ይሄ ገንዘብ ጠረጴዛቸውን ገለበጠው ይላል። ገረፈው። ይሄ ምኑ ከብቱን፣ እዛ ሊሸጥ የመጣውን ከብት እርግቡን አበዱ። ግን አንድ ሰው ሊቋቋሙ አልቻለም። አየህ ምን አለ? ቤቴን የወንበዴዎች ዋሻ አረጋቸዋታል። ቤቴ ግን ምን መሆን ነበረበት? ለሕዝብ ሁሉ የሚሆን የጸሎት ቤት መሆን ነበረበት። እናንተ ግን የወንበዴ ዋሻ አረጋቸዋት ብሎ ምን አረገ? ተናገር። ከዛ በኋላ ይሄንን ቤተ መቅደስ ምን አርጉት አለ? አፍርሱት። እኔ በ3 ቀን ምን አረገዋለሁ አለ? አዎ አየህ፣ ያ ቦታ ይሄ ውጪው እዳሪው ውጪው በቃ እንደዚህ ነው። ከብት መሸጫ ነው፣ እርግብ መለወጥ፣ ዶላር መለወጫ ምናምን በቃ እንዲህ ነው። ለምንድነው ዶላር የምትለው ካልከኝ፣ ይኸውልህ ከየዓለማቱ ነው የሚመጡት። እሺ ወደ ኢየሩሳሌም ሊያመልኩ በዓመት 3 ቀን 3 ጊዜ ወደ ኢየሩሳሌም ይመጣሉ ከተለያየ ክፍለ ዓለም እና የአረብ ብር ይዘው ይመጡና እዚህ በሮም ብር ምን ማድረግ ነው? ይቀይራሉ። እነሱን ነው ዶላር ያርጉት፣ ብሩን ይቀይራሉ። እና የዚህ ነገር ነጋዴዎች ነበሩ።
እና ታዲያ ኢየሱስ ውጫዊ የሆነውን ነገር ተቃወመ ሊመስል ይችላል። ዛሬ አይደለም። ሌላ ሸቃጭ አለ፣ ሌላ ነጋዴ አለ። ያ ወደ ቅድስተ ቅዱሳን ሊገባ የማይችለው አውሬ አለ፣ አሮጌው ሰው አለ። እሱ ነው በእግዚአብሔር ቤት ውስጥ ምን የሚለው የሚሸቅጠው የሚነግደው። እና ይህንን ሰው እዚህ ሰው ህይወት ውስጥ ምን የለም ርህራሄ የሚባል ነገር ከባድ ጨካኞች ናቸው። እንግዲህ እኔ ብዙ መናገር አይገባኝም። ቲክቶክ ላይ በቃ እንትኑ የዚህ የአገልግሎቱ እርኩሰት ግማት ከርፍቶ ምን ሆኗል ወጥቷል። በእያንዳንዱ አገልግሎት እና አገልጋይ ህይወት ውስጥ የወጣ ግማት አለ፣ እርኩሰት አለ። እየሸተተ ነው፣ ዓለምን እያገማ ነው። ካህን ሊሆን አንተ አለው እኮ በጣም የሚገርመኝ ነገር እውቀት ጠልተሃልና ካህን እንድትሆነኝ ጠላሁ አለው። ምን ስለጠላ? ህዝቤ እውቀት ከማጣቱ የተነሳ ጠፍቷል። አንተም ደግሞ ካህን አትሆነኝም ከዚህ በኋላ ለምን? ቃሌን ጥለዋል፣ ቃሌን አትፈልገውም ማለት። አየህ፣ ከቃሉ ውጭ እየኖረ ቃሉን እየጠላ ሐሳቡን እየተወ እየከዳ ማለት ነው። ክርስቶስን እየረገጠ ካህን ነኝ አይቻልም፣ አይሆንም፣ ሊሆን አይችልም። ልክ እንዳለፈው ዘመን ምን እያደረገ ነው እግዚአብሔር? ይሄንን ዘመን እየወቀሰ ነው። ስለዚህ ትክክለኛው የንጉሥ ካህን ግን ፍጥረተ ዓለምን ወደ እግዚአብሔር ምን ማድረግ ነው? መሰብሰብ። ይሄን ስራ እንዲሰሩ እግዚአብሔር የራሱን ልጆች የራሱን ካምፓኒ ምን እያደረገ ነው? እየፈጠረ ነው፣ እየሰራ ነው። እግዚአብሔር ይመስገን። በምኑ? በልኬቱ የሚሰግዱትን ምን አድርግ ለካ። ሰጋጁ ካህን ነው፣ ሰጋጁ ንጉሥ ነው። ሰጋጁ ክህነቱ ንግስናው ውስጥ ከገባ በኋላ ምን ይሆናል? ይወጣና ለፍጥረት ዓለሙ ከእግዚአብሔር የተቀበለውን ምሕረትና በረከት ምን ማድረግ ነው? መልቀቅ ነው። ይሄ በእግዚአብሔር ልጆች ህይወት የሚፈጸምበት ዘመን ቀርቧል። እግዚአብሔር ልጆቹን ምን እያደረገ ነው? እየሰራ ስለሆነ የእግዚአብሔር ስም ብሩክ ይሁን። ለዛሬው ይበቃናል።